እስካደረሰን ድረስ አናውቅም የሚለው ውሸት ነው። ለምን ያማራ ልጅ ያውቃል እንጂ በደቂቃኛ ቀርቶ ልጆቻችን የተገፉትን ግፍ አውቀው በዚህ መጥተው ሰልጥነው አልታገሉም። እንደ 17 18 ዓመት ልጆች አልወጡም መሯቸው። እኛ ስለ ሰውዬ ጉዳይ ትምህርት ማለት አንፈልግም። አንገብግፎናል። ልጆቻችንን መስዋዕትነት ሰጥቷል። እኛም በአየር እየደበደበ በየቦታው እየደበደበ መንግስት ተብሎ እኮ ነው እና ይህን ሰውዬ የምንመርጠው ግን እንዴት አድርገን ነው? ከህይወታችን በላይ ከእኛ ልጆች በላይ መንግስት ሆኖ መንግስት አገር ሊያጠፋ የከጀመ መንግስት በሰው ሀገር ጠቅላይ ሚኒስትር እየተባለ ያስቀራል ማለት ነው። እኛን እየደበደበ እንዴት አድርገን ልንመርጥ ተፈልጎ ነው? ግን ዝሮ በእኛ በማህበረሰቡ ቀበሌ እንደኔ አንድም ሰው አይገኝም ነው። ለጠላት ክንድ እየሰጠና ነው። ለጠላት እየተሰለፈ እየተዋጋ ነው። እንደዛ ጥይት ከሚታኮሱት የበለጠ ይሄ ቀበሌ እየተገበርናል። አራ እንደው ሌላው እንደው እንዲህ ብሎ የሚመጣን ይባላል። ይሄ ቀበሌ እንዴት ያለ ስንት ሸጎች አንገታቸውን ሰጠው ወንድሞቻችን ገብረን እንደው እሱን ይመርጣል። እንግዲህ አራ የሚታሰብ ነገር እንደው ምንም የሚታሰብ ነገር የለም። ከሆነለት ብዙ ትግል መታገል ያለበት እንጂ ህዝብ እንኳን ወደሱ ምርጫ ቀርቶ ስንቱን ዓመት አስቆጥረን እያለና አሁን በመጨረሻ ይኸው በዱረን እንኳን ከዚህ ቀያችን ላይ ስንት አስከሬን የተነሳው በዱረን ማጎ ላይ እንዲህ ያለ ተፈጥሮ ያውቃል። ሊያጠፋና ለተሰለፈ መንግስት እኛን መርጠው ማን ነው የሚመርጠው? እንደው 30 ነገር ቢመጣ 30 ጥቅም ቢመጣ ምኑን ረስተን ነው እንዲህ አይነት መንግስት የሚመርጠው ሰው? ብቻ የወደፊታችን አለ እናየዋለን። መከራቸው እየተቀጠቀን ወንድሞቻችን በጨለማና በብርድ እየተዋጉ እያሉ እኛ ሀይቆች ብለን ደግሞ እሱን እንመርጠው እንዴት ሆነ የምንመረጠው? እንዴት ወይ ዘነጋን? እንዴት ወይ ረሳን? ወስራችን ሳይዲር ወንድማችንን ታነደበት ገና ቅድም ይጋተርበው ገጾታል። የወንድ ሀገር ነበረ። አሁንም ወንድ ይሁን ነው አጥጣቂው። አሁን ወንድ ይሁን የወንድ ሀገር ነበረ። ግን እኛ መቃብራ ቤታቸውን እንኳን አስከብርንም። ይሄን ይዘን የምንከተል ልጆች አልተፈጠረም ገና እያለ ነው። ትክክለኛ ነው እውነቱ። አሁንም እኛ ይሄ ቀበሌ አሁን እየታገለና አሁንም ይቀጥላል ገና። ወንድሞቻችን እንኳን ግንባራቸውን ሰጥተው እየተዋጉ እኛም ለነሱ ባለ ደካማው እንደ ደካማ ጠንካራው እንደ ጠንካራ የሚቀርበውን አቅርቦት ማስከተል እንጂ ለመንግስት ምርጫ ብሎ የሚስገበገብ ሰው የለም። ጨርሻለሁ። በክንዳችን እናረጋግጣለን። የሃይማኖት ተቋማት መፍረስ ይቁም። የሃይማኖት አባቶች መገደል ይቁም። የኢትዮጵያ ብሔር ብሔረሰቦች የአማራ መሞት ተሰምቷችሁ ከጎናችን ቁሙ። ምርጫ ማድረግ አስቻይ ሁኔታ የለም። እናመሰግናለን። የዓለም አቀፍ ማህበረሰብ የአማራ ፋኖ ብሔራዊ ንቅናቄን እንዴት እያየው ነው? እየተቀበለው ነው? እየተቀበለው አይደለም? ያልተቀበለው ምክንያቶች ምንድናቸው? የተቀበሉነት ያገኘውስ በምንድን ነው የሚለውን አሁን ቀጥለን ደግሞ እናያለን። እስካሁን ባለው ሂደት የብልጽግና ምርጫ አስመልክቶ ከዲፕሎማቲክ ማህበረሰቡ ሆነ ከዓለም አቀፍ ሚዲያዎች በኩል የተሰማ ነገር የለም። እስካሁን አንድ ሚዲያ በዓለም ቢቢሲ አለ፣ ሲኤንኤን አለ፣ ምናልባት የተማራችሁ ሰዎች ስለምታውቁ የአፍሪካ ጆርናልስ አለ፣ ማአት እንትሮች አሉ፣ የቴሌቪዥን ጣቢያዎች አሉ። እስካሁን ስለ ብልጽግና ወይንም ስለ ኢትዮጵያ ምርጫ አንድ ትንፍስ ያሉት ነገር የለም። ይህ ምንድነው የሚያሳየው? እኛ ተቀባይነት እያገኘን ነው ማለት ነው። አማራ ፋኖ ብሔራዊ ንቅናቄ የውጭ ግንኙነቱን በደንብ እየሰራ ነው ማለት ነው። ብልጽግና ምርጫውን ለማድረግ ስሌት አውጥቷል። አሁን በማን ላይ? በማህበረሰብ ላይ። እነዛ ስሌቶች ማህበረሰቡ ጋር ይሰራሉ አይሰሩ? ከማህበረሰቡ ምን ይጠበቃል? ማህበረሰቡስ ምንድነው ምላሽ የሚሰጥ? ብልጽግና ምርጫ ማድረግ የሞት የሽረት ጉዳይ አድርጎ የሚወስደው ምክንያት በቀጥታ ከህልውና ጋር ስለሚያያይዘው ጭምር ነው። የሞት የሽረት ጉዳይ ነው። ይሄ ምርጫ ለማድረግ
ምን ማድረግ አለበት? ጦርነት ያዘምታል፣ በአየር ይደበድባል። በቃ ፋኖ ያለበትን አካባቢ እያለ አማራውን ይቀንሳል። በተለያየ ምክንያት አድርጎ ማለት ነው። ምርጫ ማራዘም ለምሳሌ ቅድም በተነጋገርነው መሰረት በ2012 እና 13 ኮሮና መጣ ብሎ የ3 ወር ማራዘም አድርጓን አይደል? አሁንም እንደዛ አይነት ስልት ፈጥሮ ምርጫው እንዲራዘም ይፈልጋል ስለማይመረጥ ማለት ነው። ይህንም አቅዷል። ይህም በ2012 የምርጫ ዘመን በነበረው የኮሮና በሽታ ምክንያት ህገ መንግስታዊ ትርጓሜ በመስጠት የምርጫ ጊዜን የተራዘመበት አይነት መንገድ ማለት ነው። የብልጽግና አገዛዝ ጦርነቱን ምክንያት በማድረግ በህገ መንግስት ትርጓሜ ወይንም በሌላ ቴክኒካል መንገድ ምርጫውን ሊያራዝም ይችላል። ይህም ጥንቃቄ የሚያስፈልገው ነው። ከአማራ ህዝብ ምን ይጠበቃል? በሁሉም ኢትዮጵያ ማዕዘናት የሚኖሩ የአማራ ህዝብ በተደራጀ መንገድ የሚደረገውን ፖለቲካ ትግል የአገዛዙ የጥፋት ፕሮጀክት መክሸፍ ብቻ ሳይሆን የአገዛዙ የስልጣን ዕድሜን በቀላሉ ማስወገድ ይቻላል። ይሄ ሁሉም አሁን ለምሳሌ እኛ አማራ ፋኖ ብሔራዊ ንቅናቄ አለን አይደለ? የቤኒሻንጉል ነፃ አውጪ ግንባር አለ፣ የአፋር ነፃ ጉግሞ የሚባል አፋር አለ። እነዚህ ጋር በቅንጅት ሆነን ይሄ ምርጫ እንዳይደረግ የማድረግ ስራ ከኛ ይጠበቃል ነው። በብልጽግና ላይ ሙሉ ወታደራዊ ምርጫ ለመውሰድ የሚያስችል የተቀናጀ ውጊያ ማድረግ ከድርጅቱ የሚጠበቅ የመጀመሪያ ቁልፍ ተግባር ነው። በቃ ከወታደሩ የሚጠበቀው ምንድነው? ግንባር ፈጥሮ መዋጋት። ከማንም የሚጠበቀው ከአማራ ፋኖ ብሔራዊ ንቅናቄ ከወታደሩ የሚጠበቀው ግንባር ፈጥሮ መታገል ነው። ከዚህ በተጨማሪ የድርጅታችን ሰራዊት የምርጫ ቁሳቁስን የሚያጓጉዝ ተሽከርካሪዎችን ምርጫ ላይ እንሳተፋለን የሚሉ ፓርቲዎች አመራርና አባላትን በምርጫው ጉዳይ ላይ በታዛቢነት በአስፈጻሚነት ወይም በሌላ ማናቸውም ሁኔታ ላይ የሚሳተፍ ተቋም እና ግለሰብ ላይ ግልጽ ወታደራዊ እርምጃ መውሰድ አለ። እየሰማችሁኝ ነው? የአማራ ፋኖ ብሔራዊ ንቅናቄ ወይም ፋኖ በምርጫ የሚሳተፍ መረጣለሁ ብሎ የሚሳተፍ ታዛቢ የሚሆን የምርጫ ኮረጆ የሚያመላልስ የአማራ ፋኖ ጥላት ነው። ስለዚህ ወታደራዊ እርምጃ መውሰድ አለበት። ማን ነው የሚወስደው? የአማራ ፋኖ ብሔራዊ ንቅናቄ። የትኛውም ማህበረሰብ ክፍል በገንዘብ፣ በዜግነት፣ በግብር፣ በከፋይነት፣ በሰውነት የሚገኘው አገልግሎትን የአገዛዝ በሚያራዝም ምርጫ ካርድ ጋር ተዳብሮ ሲቀርብለት እምቢ ማለት አለበት ይላል። ያው ቅድም በተነጋገርነው ምንድነው ምርጫ በምንም ምክንያት ተታላችሁ የአማራ ህዝብ ሁለተኛ ለሞት አትዳረጉ ነው። የአማራ ህዝብ በማዳበሪያ ምረጠኝ ካለ ማዳበሪያው ይቀር። በቃ አመት 2 አመት ተራብ ሌላ ሲስተም ፈልጋችሁ የምታስገቡበት መፍጠር ነው።